إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق هو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. اللهم لا علم لنا إلا ما علمتنا وزدنا علما. اللهم ارزقنا الإخلاص في القول والعمل. أما بعد، فقد قال الله تعالى بعد أعوذ بالله من الشيطان الرجيم: إن الذين يخشون ربهم بالغيب لهم مغفرة وأجر كبير. سورة الملك 12 آياتنا إن شاء الله منكره. إن الذين يخشون ربهم بالغيب النزاقتاتشون بروك يمي فرو يهونوت لهم مغفرة لنسو مهرة اللاتشو وأجر كبير تلك يهون من دام اللاتشو على الله. وأسروا قولكم نققراتشون مستر أدرقوت أو يجهروا به ويم دقمو جوخ أدرقوت إنه السو الله عليم بذات الصدور لباتشو لاي ولي لون جمر هلو يوكال ألا يعلم من خلق يفتر أيوك اندي وهو اللطيف الخبير السو بتام أزان الجيقت الك أوكاتب على بيتنا وعلى الله. هو الذي جعل لكم الأرض ذلولا الله مالت مريتن لن أنت يتقراتش يدرقلاتشه السنو فامشوا في مناكبها بولم يمريت عقطاچا تغوازو وكلوا من رزقه كسيساوم تمغبو وإليه النشور ملساتشو همتهدوت ودسو ብቻ ነው የምትነዱት በላቸው على الله። በዚህ አያት አላህን ስለሚፈሩት ሰዎች ነው አላህ የሚያወራው። ባለፉት አያቶች ደግሞ አላህን ስለማይፈሩት ስለ ከሃዲያኖቹ ነበር። وللذين كفروا بربهم عذاب جهنم وبئس المصير ብሎ ነበር። አሁን ደግሞ إن الذين يخشون ربهم ጌታቸውን የሚፈሩ على الله። خشية خشوع خوف ፍርሃት ነው። አላህን መፍራት፣ ለአላህ መርበትበት፣ አላህን መጠንቀቅ። إن الذين يخشون ربهم እነዛ ጌታቸውን የሚፈሩ የሆኑት ይላል አላህ። ትልቅ አጅር አላቸው። በበርካታ አያቶች አላህን ስለሚፈሩት ሰዎችና ስለሚሰጣቸው ምንዳም ተጠቅሷል። يقول جل جلاله: ولمن خاف مقام ربه جنتان كجيتاو فيت مقومن لمي فراسو ሁለት ጀነቶች ተዘጋጅተውለታል ብሏል አላህ። እዚህም إن الذين يخشون ربهم بالغيب لهم مغفرة ለነሱ ምህረት አላቸው ብሏል። አላህን የሚፈራ ከአላህ ፊት መቆምን ለሚሰጋ ሰው ይሄ ትልቅ አጅር ተዘጋጅቶለታል። አላህ ፊት መቆምን መፍራት ከሰው ጋር ሆኖ ቀላል ነው። ብቻህን ስትሆን ግን አይመጣልህም። ከሰው ፊት ማስመሰል ይቻላል። አሁን ረመዳን ላይ ኢማሙ የሆነ አያት ረጅም አያት የሆነ እሱን የተሰማው ወይ ስሜቱን የነካ አያት ሲቀራ ያለቅሳል። አንዳንድ ጊዜ ድምፅ አውጥቶ
ያን ጊዜ ከኋላ ያለው ሰው ማዕናውን ሁሉ ያውቀው ዝም ብሎ ይጮሃል። አንዳንዶችማ ልክ እንደ ልቅሶ ቤት ሁሉ ያደርጉታል። ልቅሶ ቤት በስርዓት ቀውጢ የሆነ ልቅሶ። እንደዛ አይነቱ አይደለም የሚፈለገው ብቻህን ሆነህ አላህ ፊት መቆምን አስታውሰህ አይመጣልህም እኮ ሐቂቃ። ወሊመን ኻፈ መቃመ ረቢሂ ከአላህ ፊት መቆም አላህ የተቆጣ ቀን ውሳኔው ጀሃነም እሳት ውስጥ ግባ የሚል ውሳኔ የሚያሰጥበት የፍርድ ቀን፣ ያጠፉት ሰዎች ሊቀጡ፣ ፍርድ ያልተሰጣቸው ሰዎች ሊመረመሩ፣ ለምርመራ ፕሮግራም ሚዛን ስራህን ሚዛን ላይ ለማስቀመጥ የምትጠራ ቀን። ያንን ቀን አስታውሰህ ቀልብህ ድንግጥ ፈራ ካለ፣ በተለይም እንባ ከወጣህ ይሄ ትልቅ ተስፋ ያለው ሰው ነው። ኢነ الذين يخشون ربهم بالغيب እነዛ ጌታቸውን በሩቅ ብቻቸውን ሆነው በአይናቸው ሳያዩት በጀሮአቸው ሳይሰሙት በእጃቸው ሳይዳስሱት ወሊላሂ المثل الأعلى በሩቅ በቁርአኑ በሐዲሱ በአንቢያ በሙርሰሎቹ ተነግሯቸው ልቡ ድንግጥ ያለ ሰው ለሁም መግፊራ ስተት እንኳን ቢኖረው እርግፍ ወንጀሉን ወአጅሩን ከቢር ትልቅ የተባለ ምንዳ እና ስጦታም እሰጠዋለሁ ብሏል። ወረደ ፊል ሐዲስ عند الصحيحين عن النبي صلى الله عليه وآله وصحبه وسلم أنه قال 7 يظلهم الله يوم لا ظل إلا ظله 7 አካላቶች ጥላ የሌለቀን ጥላው ስር ያስቀምጣቸዋል አላህ። አንደኛው ረጁሉን ذكر الله خاليا ففاضت عيناه አላህን ለብቻው ሆኖ አስታውሶ እንባው ዱብ ዱብ ካለ ይሄንን ሰው ጥላ የሌለቀን ጥላው ስር ነው ማስቀምጠው ብሏል። 7 ሰዎች ናቸው የተጠቀሱት። አንደኛው ግን ረጁሉን ذكر الله خاليا ففاضت عيناه ورجل دعته امرأة ذات جمال ومنصب عند ሰው በጣም ውበት ያላት መልክ ያላት ልጅ ክብሯም እጅግ የተለቀ እንደው የኔ በሆነች ተብላ የምትፈለግ ልጅ ለብልግና ጠርታው فقال إني أخاف الله አላህን እፈራለሁ አላደርገውም ያለ ሰው ይሄ ሰው ከሰባቶቹ አሉ። ወሊመን ኻፈ መቃመ ረቢሂ ጀነታን አላህ ፊት መቆም ከባድ ነው። فلذلك ሰለፎቹ አትቂያዎቹ ኢና ነኻፉ ሚን ረቢና የውመን ዓቡሰን ቀምጠሪራ ይሉ ነበር። እኛ ከጌታችን ያንን ቆፍጣና ኮፍታራ የሆነውን ቀን ቂያማን እንፈራለን። ይሄንን ፍርሃታቸውን አላህ አይቶ فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا إن الذين يخشون ربهم بالغيب لهم مغفرة وأجر كبير አላህን በገይብ የማይፈሩ ሰዎች የማይደፈር ይደፍራሉ። ሷሊሖቹ ዝግንን የሚላቸውን ነገር በኖርማል ያዩታል። ለአላህ ብለህ እኔ ሁል ጊዜ ምሳሌ አደርገዋለሁ። ያንተን እህት ጩቤ ይዞ ሰውነቷን በጩቤ ወግቶ ሀብሏን ነጥቆ የሚሄድ ሰው አላህ ፊት እቀርባለሁ ብሎ ያስባል? እህቱን ሴት ልጅ ሰው ገሎ ሀብቱን ነጥቆ፣ አንዳንዱ እኮ ጫማ አስወልቆ ከጀናዛ የሚወስድ ሰው እንኳን ጫማ አስወልቆ
አንዳንዱ ይሄ እንኳን ንግድ ቦታዎች በብዛት ይታያል። በርበሬ ላይ በርበሬ ተወዶ ይላል በርበሬ ላይ ቀይ አፈር ጨምሮ ለመክበር ይሸጣል። ለሰው ሲሰፍር አጉድሎ ለራሱ ሲያሰፍር አስገድዶ አስሞልቶ ለመክበር ሙከራም ያደርጋል። ምንድነው ብለህ ስታስብ መክበር ብቻ ነው ሐሳብ። ይህንን ሰው አላህ ምን አለ? ወይሉን ሊልሙጠፊፊን الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين ألا يظنون تنش كان يحسبون هو الذي أغنى وأقنى وهو رب الشعرى مياده يوسو ميا كبروسو يفلكون زلل كفلك أرادهن كما فياغا تسماما يسبسبكون ገንዘብ ሳትበላው ቀምቶ ለሌላ ይሰጥብሃል አላህ ካልፈለገው ማለት ነው። على كل حال የካፊሮቹን በጌታቸው የከፈሩትን ሰዎች ከተናገረ በኋላ إن الذين يخشون ربهم እነዛ ጌታቸውን የሚፈሩ ህይወታቸውን በጥንቃቄ የሚያዩ የሆኑት ሰዎች لهم مغفرة ስተት እንኳን ቢኖር ምህረት ለነሱ ተዘጋጅቶላቸዋል። واجر كبير ትልቅ ምንዳ የሚለው ጀነትን ነው። جنة عرضها السماوات والأرض أعدت للمتقين صفاته سماي مريت مياطف 10 እጥፍ የሚሆን 7 ሰማይ 7 መሬት ተዘርግቶ በ10 ተባዝቶ የመጨረሻ ጀነት ለሚገባው ሰው የሚሰጠው ይሄ ነው። ግን ተውሂዱን መያዝ አለበት፣ ኢማኑን መጨበጥ አለበት፣ አላህ ፊት ቀርባለሁ የሚለውን ልቡ ላይ መቋጠር አለበት። ካፊሮቹ ግን ይህ ስሜት የላቸው። ይህ ስሜት ስለሌላቸው ያሾፋሉ። ከመካ ሙሽሪኮች መካከል አንደኛው ወሬ እያወራ ስለ ነብያችን ስለ ሪሳላው ስለ አላህ አረ ይሄ መሐመድ እንዳይሰማ ቀስ ብላችሁ አውሩ እንዴ፣ ብንጮህ ይሰማናል እንዴ? አረ እሱ ነገር አይታመንም፣ ቀስ ብላችሁ አውሩ ይሰማችኋል። አንደኛው ብድግ ብሎ ቀስ ብለን ጮኸን ከሰማን የለም እኮ እሱ ጮኸን ከሰማን ቀስ ብንልም ይሰማናል አለ። የመሐመድ ጌታ እንዳይሰማና አላህ እኮ ليس كمثله شيء وهو السميع البصير የሚባለውን በሙሉ እኮ ነው የሚሰማው፣ የሚሰራውን በሙሉ ነው የሚያውቀው። وأسروا قولكم ንግግርህን በሙሉ ሁሉም ሰው በሚስጥር ያድርገው፣ أو يجهروا به ወይ ደግሞ በይፋ ያድርገው። ለአላህ እኩሉ ነው። إنه عليم እሱ አላህ عليم አዋቂ ነው። بذات الصدور ማለት ልብ የሰበሰበችውን አዋቂ ነው። كلمة ذات الصدور የምትለዋ ቃል ለትርጉምም አትመችም። يقول الشيخ الدكتور عبد الصبور رحمه الله وغفر له لو قال الله إنه عليم بالصدور بيلين نرو أيقرمين نبرا لمن ألا يعلم من خلق وهو اللطيف الخبير يفتروا الصواد اللي يفترون أيوكو اللي يهوكال شكر الله السمي لوكو إنه عليم بالصدور سايهون ልቡን ያውቀዋል ሳይሆን ሶድር ማለት ደረት ማለት ነው። ደረት ላይ ቆዳ አለ፣ ከስር ስጋ አለ፣ በስጋው የተተበተበ የተጣመመ ቀፎ ቅርጽ ያለው አጥንት አለ፣ ውስጡ ደግሞ ልብ አለ፣ ሌሎች ስሮች አሉ። ማን ነው ይህን የፈጠረው? አላህ። አላ ያዕለሙ መን ኸለቅ የፈጠረውን አይወቅ እንዴ? ያውቃል። ወሁወ ለጢፉ አልኸቢር ላውንም ውስጡንም ጥልቁን ሁሉ የሚያውቅ ነው። አይገርመኝም የሚለው ግን وهو عليم بذات الصدور كلمة ذات الصدور ማለት ልብ የሰበሰበችውን ማለት ነው። ልብ ምን ሰብስባለች? ውል ያለ ነገር አለ። አሁን አንዳንድ ጊዜ የሆነ ነገር ታይና ልብህ ላይ ውል ይልብሃል፣ በጉጉት ወይም ደግሞ በጥላቻ ወይም በቂም ወይም በአክብሮት ወይም በንቀት ልብህ ላይ ውል የሚል ነገር አለ። እያንዳንዷን ውልታ አቃታለሁ አለ። እንዴት ሊያውቀው ቻለ? አላ ያዕለሙ መን ኸለቅ የፈጠረ አይወቅ እንዴ አለ አላህ። ሁለት ተፍሲር አለው። አላ ያዕለሙ አይወቅ እንዴ መን ኸለቀ ማለት የፈጠረውን አላህ ፈጥሯል።
የፈጠረውን እገሌን አይወቀው እንዴ ያውቀዋል እንጂ ማለት ነው አሉ። ሁለተኛው ተፍሲር አላ ያዕለሙ መን ኸለቅ ፈጣሪ እንዴት አይወቅ? ፈጣሪ ሰውየውን ብቻ አይደለም ሷሒበ ዛቲ ሱዱርን አይደለም እሱም ብቻ አይደለም ሌላውን ሁሉ ሰማውን የፈጠረው ማን ነው? አላህ። ምድሩን የፈጠረው ማን ነው? አላህ። እኛን የፈጠረ ማን ነው? አላህ። የፈጠረ ይቺ ትጥፋው እንደው አይወቅ? እንደው ያውቃል በላቸዋል አላህ። አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር ሁወ እሱ አላህ አለዚ ጀዐለ ለኩሙል አርደ ዘሉለን መሬትን ለእናንተ የተመቻቸ የተገራ ያደረገላቸው እሱ ነው። መንገድ ስንሰራ ይመቻል፣ ቤትም ከገነባንበት ይመቻል፣ ውስጡም ቦርቡረን ማለፊያም ካደረግነው ይመቻል፣ ተራራ እንደሆነ እንዲቀጥልም ከፈለግን ይመቻል፣ ሐታ ድንጋይ ሆኖ እንዲፈርስም ከፈለግን ይመቻል። ለሁሉም ነገር የተመቸ ነው። ፈምሹ ተጓዙ ፊ መናኪቢሃ መናኪብ ማለት ብዙ ተፍሲር አለው። ከተፍሲሩ አንዱ ተራራ ማለት ነው። በጎራው በተራራው በሸንተረሩ ሂዱበት ፏሉበት ማለት ነው። እንደውም ፈምሹ ፊ መናኪቢሃ መናኪብ ማለት ምን ማለት ነው? በሺር ብኑ ከዓብ የሚባል አንድ ሰው ባሪያ ነበረው አሉ። ሴት ባሪያ ኡመል ወለድ ትባላለች። አንቺ አላት አሉ ለበይክ ማ ማዕና ፈምሹ ፊ መናኪቢሃ ፈምሹ ፊ መናኪቢሃ ማለት ምን ማለት ነው? ኢን ዓሊምቲ ማዕና መናኪቢሃ መናኪቢሃ ማለት ትርጉሙን ካወቅሽ ፈአንቲ ሑረቱን ሊወጅሂላህ ለአላህ ብዬ ሑር ብዬሻለሁኝ አላት አሉ። ፈምሹ ፊ መናኪቢሃ ያዕኒ ፊ ጂባሊሃ አለችው አሉ። አቡ ደርዳ የሚባል ሰሓቢ አለ ረዲየላሁ አንሁ ሰሓቢ ነው፣ ማዕናውን ያቃል ተፍሲር ነው። ፈምሹ ፊ መናኪቢሃ ማለት ምንድን ነው ሲለው ፊ ጂባሊሃ ማለት ነው አለ። ፈአስበሐት ሑረተን ሊወጅሂላህ ነፃ ወጣ ቀረ ይችላሉ። ፈምሹ ፊ መናኪቢሃ በጎራው በተራራው በሸንተረሩ አጂብ እኮ ነው ጉዞ ያለው። ከዚህ አንስተን ወደ ደሴ ለመጓዝ ብንፈልግ ከደብረ ሲና ዋሻ ከመድረሳችን በፊት ያለው ተራራ ታች ላይ ያለው ቁልቁለት መንገድ ለመሆን አመች አይደለም። በሐቂቃ አመች ስላልሆነ መሬት ቦርቡረው ጋራ ሰንጥቀው ነው የሰሩት። በዛ ሁሉ መንገድ ማድረግ ይቻላል ማለት ነው። በላይም መንገድ ትሰራለህ፣ በታችም መንገድ ትሰራለህ። ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ ወኢለይሂ ኑሹር። በቃ በየመሬቱ በየተራራው መጓዝ ትችላለህ። እየዘራህ አዝመራ ማውጣት ትችላለህ። የሚገርሙ አዝመራዎች አሉ። አንዳንድ አካባቢ ያለመዳቸው፣ አንዳንዱ ደግሞ እጅግ የሚጓጓላቸው አሉ። አላህ ምን አለ? ወኩሉ ሚን ሪዝቂሂ ከሲሳው ተመገቡ፣ ወኢለይሂ ኑሹር ኑረህ የበላኸውን በልተህ የምትነዳው ግን ወደ እሱ ነው፣ ወደ አላህ ነው በላቸዋል። أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير أأمنتم من في السماء السماء يالون تمامناتشهن أن يخسف بكم الأرض مريتن بنانت بياسوت أتشوه انديت تمامناتشوه انديت السالفراتشوهم بلاتشوه فإذا هي تمور مريتن دياسوت أتشوه بيادر قنرو
መሬቲቱ የተረጋጋችውንና ለአገልግሎት የምትውል የሆነችውን ያህል ትዘናበልባችሁ ነበር። ፈኢዛ ሂየ ተሙር ማለት አይ ተጠሪቡ ወተተማየሉ ትዘነባበላለች፣ ትምታታለች፣ እንደዚህ ወጣ እንትን ትላለች፣ ትርገበገባለች። ከዛ እንዴት ብለህ ትቀመጣለህ? መሬት መንቀጥቀጥ ሲመጣ መራመድ እኮ አልቻልንም። ባለፈው ዓመት ትዝ ይላችሁ ከሆነ መራመድ እኮ አልቻልንም። ራሳችንን ያመመን መስሎን ቁጭ አልን ሁሉ አለ። እኔ እኮ ራሴን አሞኝ መስሎኝ ቁጭ አልኩኝ። እንደው አዞረኝ እንዴ ዛሬ ብዬ። ይሄ የተሰራው ህንፃ ጥንካሬው በርካታ በቃ ብዙ ነገር መቋቋም የሚችል መስሎኝ ነበር። እኛ ቢሮ ቁጭ ብለን ፊት ለፊቴ ሁለት መሻይኾች ቁጭ ብለዋል። እኔ ባለሁበት አንድ ሼኽ ቁጭ ብለዋል። ፊት ለፊቴ ደግሞ አንድ ሼኽ አሉ፣ በጎናችን አንድ ሼኽ አሉ። እና እንደዚህ ይዘናበላሉ። አላወቁም ወንበሬን ማን እየወዘወዘብኝ ነው ብለው ሼህ አህመድ ምን እያረከው ነው ወንበሬን ይሉኛል። ምን አረኩ ትላቸዋለሁ። ፈኢዛ ሂየ ተሙር ትዘናበልብሃለች፣ ይምታታል። መብላት መጠጣት፣ ለስራ መውጣት አችልም እኮ። ይሄ ሁሉ እንደ ኒዕማ ይቆጠር ይታይ። በምን ተንደላቀህ ነው አንተ ዝም የምትለው? አሚንቱም መን ፊ ሰማይ አን የኽሲፈ ቢኩም ልአርድ መሬት እንድትውጥህ ቢደረግ ብትዘናበልብህ እንዲወጣ ገባ ብትሆን ምኑን ከምኑ ልታደርገው ነው በላቸዋል። አላህ አም አሚንቱም መን ፊ ሰማ አሁንም በድጋሚ ሰማይ ያለውን አላህን እንዴት ተማመናችሁ? አን ዩርሲለ ዓለይኩም በእናንተ ላይ እንዳይልክባችሁ ሓሲበን ጠጠር የተሞላበት ንፋስ፣ ኃይለኛ ድንጋይ የተሞላበት ንፋስ፣ አውሎ ንፋስ ብድግ አድርጎ በአካባቢ እንዲሄድ ቢያደርገው ድንጋው ተወርሮ አንዱ አፍንጫህን፣ አንዱ ደረትህን፣ አንዱ እግርህን ቢሰብረህ አላህ ከተቆጣ እንደዛ እኮ ነው። ነቢያችን ዓለይሂ ሰላቱ ወሰላም ኑሲርቱ ቢሰባ ወኡህሊከት ዓዱን ቢደቡር ብለዋል። ሶባ በምትባለው የንፋስ አይነት ታግዣለሁ፣ ከአላህ በኩል እገዛ መጥቶልኛል። ዓዶቹ ግን ዓደን ልኡላ ቢሪሕን ሰርሰርን ዓትየትን ሰኸረሃ ዓለይህም 7 ለያልን و8 أيام حسوما فترى القوم فيها صرعا እንዳለው አላህ ቢደቡር እህሊከት ቢደቡር በደቡር በሚባለው የንፋስ አይነት ነው እንድትጠፋ የተደረገው ተብሏል። አላህ ንፋሱን ቀስቅሶ ጠጠር ያዘለ ኃይለኛ አውሎ ንፋስ ድንጋይ ያነሳ የሚወረውር ቢሆን ምኑን ከምኑ ታደርጉታላችሁ? ፈሰተዕለሙነ ከይፈ ነዚር ማስፈራሪያዬ ዛቻዬ አሁን የነገርኳችሁ እንዴት እንደነበረ ወደፊት ሳታውቁ አትቀሩም በላቸዋል አላህ። ወለቀድ ከዘበ አለዚነ ሚን ቀብሊሂም ከካፊሮቹ ከመካ ሙሽሪኮች በስተፊት የነበሩት አካሎች በእርግጥም አስተባብለዋል። ፈከይፈ ካነ ነኪር ኩፍራቸውን መጥላቴ ውጤቱ እንዴት ነበር ካልከኝ እንደሰማኸው እንደነገርኩህ ነበረ። አወለም የረው ኢለ ጠይር አእዋፋትን ቀና ብለው አይመለከቱም እንዴ? ፈውቀሁም እላያቸው ላይ በሰማይ እየበረሩ ሷፋቲን ሰልፍ ሰርተው ክንፋቸውን ዘርግተው እየሮጡ ወየቅቢዱና በክንፋቸው ነው እኮ የሚበሩት እንዳትል ሲፈልጉ ደግሞ ክንፋቸውን ስብስብ ያደርጉትና ይሄዳሉ። እና ጥያቄው ማን ነው እነዚህን አዕዋፎች እንዳይወድቁ የሚይዛቸው የሚጠብቃቸው? አላህ። ማንም ይወቅ ሁሉም ይስማ። ማ ዩምሲኩሁነ ኢላ አርረሕማን አዛኙ ጌታ አላህ ካልሆነ በስተቀር እነዚህን አዕዋፎች እንዳይወድቁ የሚጠብቅ አካል የለም። ኢነሁ እሱ አላህ ጀለ ፊ ዑላህ ቢኩል ሸይእን በሲር ሁሉንም ነገር ይመለከተዋል። ሁሉንም ነገር አንተን ያይሃል፣ እኔንም ያየኛል፣ ይመለከተሃል፣ ይመለከተኛል። የኛም ብቻ አይደለም ጀሚዕ አልኸላኢቅ። እንደው አሁን ሰው ዓለማችን ውስጥ በትክክል ቆጠራ ተካሂዷል ባንልም እስከ 8 ቢሊየን የሚያህል የሰው ልጅ ምድር ላይ ተቀምጧል። መሬቲቱ እንድትበቃውም አድርጓል። አለም ነጀዐል አልአርض ኪፋተን አሕያአን ወአምዋታ ለሞቱት ሰዎችና ላሉት መሬትን የምትበቃ አድርጎ አላህ ሱብሓነሁ ወተዓላ ፈጥሯታል።
መሬት ላይ የሚኖረው 8 ቢሊየን ህብረተሰብ ወይም ህዝብ አላህ ቢቆጣበት መሬቲቱን ቢያዛትና ብትዘናበል በሙሉ ባፍታ ውስጥ መሞት ይችላል። ወይም ደግሞ በሰማይ አካባቢ ጠጠር የተሞላበት አውሎ ንፋስን አላህ ቢልክ ኑሮ ሁሉም ባለበት ሲጥ ብሎ እዛው ይሞታል። እነዚህ ሰዎች የድሮዎቹን ሰዎች ካፊሮች የደረሰባቸውን ችግር በመገንዘብና በማየት ተመክረው መስተካከል ሲገባቸው ለምንድነው በኩፍሩና በሽርካቸው ግትር ብለው የሚቀጥሉበት? ግን እኮ ከነሱ በስተፊት የነበሩትም ልክ እንደነሱ ደረቆች ነበሩ። ወለቀድ ከዘበ الذين من قبلهم فكيف كان نكير فكيف كان نكري أي كراهيتي لكفرهم وشركهم ለኩፍራቸው ለሽርካቸው የነበረኝ ጥላቻ ውጤቱ ምን አመጣ ሲባል እንደምታውቀው እንደሰማው ዓዶቹ ምን ደረሰባቸው፣ ሰሙዶቹ ምን ደረሰባቸው፣ የኑህ ወገኖች ከታች እንዲፈልቅ ከላይም እንዲዘንብ ተደረገባቸው። የሉጥ ሰዎች መሬት ነው እንደ ዳቦ የተደፋባቸው። فكيف كان نكير يقول جل جلاله أولم يروا إلى الطير فوقهم አዕዋፉን ወደ ላይ አያዩትም ወይ? ለምን? የአላህን ቁድራ በድጋሚ ማስታወስ እንዲቻል የአላህን ቁድራ ማስታወስ እንዲቻል ወፎቹን ቀና ብላችሁ እዩዋቸው አለ። ደግሞ እኮ በጀማዓ ነው፣ ተለያይተው አይሄዱ። አንድ ወፍ ብቻ ውርውር እኮ የለም፣ በጀማዓ ፈውቀሁም ከሁሉም በላያቸው ላይ ነው ያሉት። ሷፋቲን ማለት ተሰልፈው ሰልፍም አላቸው። አሁን የጦር ጀቶች ትርኢት ማሳየት ሲፈልጉ የሆነች የወፍ አይነት ስራ ለመስራት ይሞክራሉ። የአላህ ግን ጀለ ጀላሉ ቁድራውን በግልጽ የሚያሳይ ከፍ ያለ መሆኑን ከፍ ባላገላለጽና ተጨባጭ ነው አላህ ሱብሓነሁ ወተዓላ የሚያሳየንና አላህም በሌላ አያት ላይ ወሷፋቲ ሶፈን መሰለፍን ለሚሰለፉ መላእክቶችም ተሰልፈው ነው፣ ወይም ደግሞ ተሰልፈው ምንድነው አየር ላይ ተንሳፈው የሚሄዱ የሆኑት የአላህ ሱብሓነሁ ወተዓላ ኸልቆች ያለ ክንፍ መብረር ሲችሉ ወየቅቢضና ክንፉን ስብስብ ሲያደርጉት እንደው እንዴት ሆኖ ነው የማይወድቁት ስትል የማይወድቁበት ምንም ምክንያት የለም የአላህ ረሕመት ብቻ እንጂ። ማ ዩምሲኩሁነ ኢላ አርረሕማን ኢነሁ ቢኩሊ ሸይኢን በሲር። ነዓም أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور أمن هذا الذي هو جند لكم من نويا لنانت سراويت يميهوناتشو ينصركم من دون الرحمن كأزانيو جيتا وج አደጋ ሲመጣባችሁ ሊያግዝና ሊረዳ የሚችል ሰራዊት የናንተ አጋዥ ማን አለ በላቸው። ኢኒል ካፊሩነ ካፊሮቹ አይደሉም ኢላ ፊ ጉሩር መታለል ውስጥ እንጂ እብልጠት ውስጥ አይደለም ያሉት አላህ። አመን ሃዛ አለዚ የርዙቁኩም ማነው ሪዝቃችሁን የሚሰጣችሁ? ኢን አምሰከ ሪዝቀህ ፈጣሪው ጌታችሁ አላህ ሪዝቁን ከቋጠረባችሁ ከሰበሰበባችሁ ማነው ሪዝቃችሁን የሚሰጣችሁ በላቸው። መልስም የላቸው። በለጁ ፊ ዑቱዊን ወኑፉር እመሸሽና እድርቅና ውስጥ ገብተው ስምጥ ብለው ነው እንጂ ለዚህ ጥያቄ በእውነት መልስ የላቸውም አላህ። አፈመን የምሺ ሙኪበን ዐላ ወጅሂህ በግንባሩ ላይ በፊቱ ተደፍቶ የሚሄድ ሰው አህዳ ወደሚፈልግበት ለመድረስ መንገዱን ያገኘ እሱ ነው የሚባለው? አመን የምሺ ሰውየን ወይም ደግሞ ቀጥ ብሎ ሳያቀረቅር የሚሄድ ዐላ ሲራጢን ሙስተቂም ቀጥ ያለ ጎዳና ላይ ወደ ግራም ወደ ቀኝም ሳይል ቀጥ ብሎ የሚሄደው ሰው ነው ወይስ ደግሞ በፊቱ አቀርቅሮ አጎንብሶ
የሚሄድ ሰው ነው ፈለገው ቦታ የሚደርሰው በላቸው አለ አላህ። ቁል እንዲህም በላቸው ሁወ አለዚ አንሸአኩም እናንተን ካልነበራችሁበት የፈጠራችሁ ያመጣችሁ እሱ አላህ ነው። ወጀዐለ ለኩም ሰምዐ ወልአብሳር መስሚያ ጆሮና መመልከቻ አይን ለእናንተ አደረገላችሁ። ወልአፍኢደህ ልቦናንም አደረገላችሁ። ቀሊለን ማ ተሽኩሩን ጥቂት እንኳን አታመሰግኑም እንዴ? አመስግኑ እንጂ በላቸው አለ አላህ። ቁል ሁወ አለዚ ዘረአኩም ፊል አርድ አላህ ማለት ጀለ ጀላሉህ መሬት ላይ የበተናችሁ ያሰራጫችሁ የፈጠራችሁ እሱ ነው። ወኢለይሂ ቱሕሸሩን መጨረሻ ላይ የምትነዱት የምትመለሱትም ወደ እሱ ነው በላቸው። ወየቁሉነ ይህን ስትላቸው እንዲህ ይሉሃል መታ ሃዘል ወዕድ ኢንኩንቱም ሷዲቂን እውነተኞች ከሆናችሁ አሁን የነገራችሁን ወደ አላህ ትሄዳላችሁ ብላችሁ የነገራችሁን ቀጠሮው መቼ ነው ቂያማው ብለው ይጠይቁሃል። ቁል የቂያማውን ሁኔታ ሲጠይቁ እንዲህ በላቸው ምን ልበላቸው? ኢነመል ዒልሙ ዒንደላህ እውቀቲቱ ያለችው አላህ ጋር ብቻ ነው። ወኢነማ እኔ እኮ ነዚሩን ሙቢን ግልጽ የሆንኩኝ አብራሪ መካሪ ዘካሪ አስፈራሪ እንጂ ሌላ እኮ አይደለሁም በላቸው። ፈለማ ረአውሁ ዙልፈተን የቀረበች ሁና ሲያዩማ ጊዜ ጀሃነም ሲአት ውጁሁ አለዚነ ከፈሩ ፈለማ ረአውሁ ዙልፈተን ይሄንን ቀጠሮ ቅርብ ሆኖ ሲያዩትማ ጊዜ ሲአት ውጁሁ አለዚነ ከፈሩ የካፊሩ ሁሉ ፊት ይከፋል። ወቂለ ይባላሉ ሃዛ አለዚ ኩንቱም ቢሂ ተደዑን ቂያማ የለም ብላችሁ ስትሞግቱት የነበረው ቂያማ ይሄው መጣላችሁ ይባላሉ በመላእክቶች አንደበት በላቸዋል አላህ። በዚህ አያት ለሙሽሪኮች ነው አላህ ሱብሓነሁ ወተዓላ ጥያቄ የሚያቀርበው። ከሱ ውጭ ሌላን አካል ላመለኩ ከአላህ ውጭ የሚረዳ የሚረዝቅ የሚያከብር የሚያደህይ አካልን የፈለጉት ሰዎች አስተሳሰባችሁ የዘቀጠ ነው፣ የተወገዘም ጭምር ነው። ያሰባችሁትም አይሳካም። እንደማይሳካ ጥያቄያችሁን በጥያቄ ልመልስላችኋል። አመን ሃዛ አለዚ ሁወ ጁንዱን ለኩም አንተ የሆነ ጠላት ከመጣብህ ከአደጋ የሚከላከልልህ ወታደር ያስፈልግሃል። አሁን እንደ ሀገር የሀገር መከላከያ ሰራዊት ስራው በሀገር ላይ ያንዣበበ በህዝብ ላይ ያንዣበበ ማንኛውንም የውጭም የውስጥም ጥቃት ከመጣ ይከላከላል አይደል? ስራው አይደል? ግን አላህ ምን አለ? አመን ሃዛ አለዚ ሁወ ጁንዱን ለኩም የእናንተ የጥቃት ተከላካይ የሚሆንላችሁ ሰራዊት ማን ነው ብለህ ጠይቃቸዋል አላህ። መቼ? የንሱሩኩም ሚን ዱን ረሕማን አላህ ቀርቶ አዛኙ ጌታ ቀርቶ ሌላ አካል አላህ ያመጣው ጉዳት ቢኖር ሊከላከልላችሁ የሚችል ጉልበት ያለው ወታደር ማን ነው ብለህ ጠይቃቸዋል አላህ። ዝናቡን ቀጥ አደረገው። እስኪ ሰራዊት የተባለ ይሰብሰብና እስኪ ዝናብ ያዝንም። የኑሮ ውድነትን አመጣ። እኔ መጀመሪያ ሳገባ የተከራየሁት ቤት በ60 ብር ነው። አሁን በ60 ሺህ ብር ጥሩ ቤት ኪራይ ማግኘት አልተቻለም። እስኪ ማን ነው ይሄንን ማቃለል የሚችል? አመን ሃዛ አለዚ ሁወ ጁንዱን ለኩም ሰራዊት በህዝባችን ላይ የተቃጣ የዋጋ ንረት እስኪ ማን ሰራዊት ይምጣና ይሄንን የአላህ ቁጣ ነው፣ በወንጀላችን ነው፣ ምንም ጥያቄ የለው። ማን ያምጣ? ድሮ ሳምባ በቅርብ እኮ ነው ሳምባ ነቀርሳ ራሱ የመጣው። የጉበት ካንሰር፣ የኩላሊት ፌለሪቲ፣ የደም ካንሰር፣ የአጥንት ካንሰር፣ የአንጀት ካንሰር፣ የጡት ካንሰር መች ነበር? የለም ነበር። አመጣው። አመን ሃዛ አለዚ ሁወ ጁንዱን ለኩም የንሱሩኩም ሚን ዱን ረሕማን አዛኙ ጌታ አላህ ቀርቶ ማን ነው እስኪ መጥቶ የሚረዳችሁ? በቴክኖሎጂ መጥቀናል የሚሉት
በሁሉም ነገር ብቃቱ አለን የሚሉት ሰዎች ኮቪድ-19 ከ6 ዓመት ከ5 ዓመት በፊት መጥቶ ጉድ ሰርቷቸው ነው የሄዱት። 400,000 500,000 ሰው ገሎባቸው ነው አንጋሎባቸው የሄዱት። ሙሉ ኢኮኖሚው እስከሚዘቅጥ ድረስ ህዝቡ ከቤት መውጣት እስከሚሸማቀቅ ድረስ ነው ያመጣው። አመን هذا الذي هو جند لكم ሰራዊት የሚሆን ማን ነው ይሄን የሚቃወም? ክትባት ልከናል ምናምን አሉ። ክትባቱ ግን ውድ ነው፣ በእርዳታ እንልክላቸዋለን። ክትባቱ ያድናሉ? አያድንም። እናሳ እንደውም ሌላ የጎንዮሽ ጉዳት ሁሉ አለ። እስኪ አዛኙ ጌታ እጁን አንስቶ በጡንቻዬ በጉልበቴ ለዓለም ህዝብ አለሁለት የሚል ሰራዊት ማን አለ ባላቸዋል። አላህ ግን የሚገርምህ አለ ብለው ያስባሉ። ገንዘብ ሲኖራቸው ገንዘብ ካለ በሰማይ ላይ መንገድ አለ። ንግግራቸው ሁሉ ይቀየራል፣ ባህሪያቸው ሁሉ ይቀየራል፣ ግንኙነታቸው ሁሉ ይቀየራል። ሀብታሞች እኮ አጃይብ እኮ በሽታ ውስጥ እኮ ነው ያሉት። በነገራችን ላይ ሰፈሩን ሁሉ የሚጠሩት አሁን ምስኪኖች ሁሉ ራሱ ሐሳብ ቀይረው ሀብታሞቹ የተሰባሰቡበት ሰፈር ከሆነ ደህና ደህና ሰዎች ያሉበት ይሄ ሰፈር። ጠንካራ ሰዎች፣ ጠንካራ የሚባለው ባለ ሀብት፣ ደህና የሚባለው ባለ ሀብት እይታ ሁሉ ተንሻፎ ማለት ነው። የጤና ባለሙያዎቹ የሚታመሙ ሁሉ እኮ አይመስላቸውም። ግን ያ ሻዒር እንዳለው ማተ ልሙዳዊ ወልሙዳዋ ወለዚ ጀለበ ደዋአ ወባዐሁ ወመን ሽተራ። አካሚውም ታካሚውም መድኃኒት ሻጩም የገዛውም መድኃኒት ያጠጣውም ያዘዘውም ኩሉ መን ዐለይሃ ፋኒን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም። ሁሉም ወደ ሞት ሄዱ። በኮቪድ-19 ለህዝባችን ልንቆም በሚል በቆራጥ ውሳኔ ህዝብን ሲያገለግሉ የነበሩና በኮቪድ ተጠቅተው ለሞቱት ሐኪሞች የህሊና ጸሎት ይደረግላቸው ተባለ። ሐኪምም ይሞታል እንዴ? ሐኪምም ይሞታል። لأن كل شيء بمقدار لأن كل شيء بأجل فإذا جاء أجلهم لا يستأخرون ساعة ولا يستقدمون። ስልጣን ላይ ያለው አካል ዓለም ላይ ማንንም አይፈራም። እንዴት ምን አይነት የልብ ድርቅና እንደሚሰጣቸው አጂብ ትላለህ። አጂብ የሆነ ስሜት ነው። አሁን ዓለም ላይ ያለውን ጦርነት ስትሰማ ጉድ የሚያስብል ነገር ትሰማለህ። ምን ሆኖ ነው ባለ ሀብቱም ባለ ስልጣኑም መሃይሙም የዱንያውም ሰው አላህን የተወው ካፊሩ ሙሽሪኩ አላዋቂው መሃይሙ ተሰብስቦ ድንብርብር ያለ ሐያት ውስጥ የሚገባው ምንድነው ብለህ ስትጠይቅ ኢኒል ካፊሩነ ኢላ ፊ ጉሩር። ተታለው እኮ ነው፣ ተሸውደው እኮ ነው። የተሸወደው ሰው እኮ አጃኢብ ፈተና ውስጥ እኮ ነው የሚገባው። ብር እናባዛላችሁ ተብለው እኮ 500,000 ብር በጆንያ ይዘው መርካቶ የሆነ ቦታ ተደብቀው እንዳትናገሩ ተባብለው 500,000 ብር ይዘው ሄዱ። ምን ሊያደርጉ? ብር ልናባዛላችሁ። ዳውን ለአላህ ብለን እነዚህ እንደው ተታለሉ ነው የሚባሉት፣ አበዱ ነው የሚባሉት። ኢኒል ካፊሩነ ኢላ ፊ ጉሩር። ጉሩር ማለት መታለል ማለት ነው። ተታለው ተሸውደዋል። ገሩር ማለት ሸይጣን ማለት ነው። ወላ የጉረነኩም ቢላሂ ልገሩር ኢኒል ካፊሩነ ኢላ ፊ ጉሩር። ተሸውደዋል። በቃ ከዚህ ዓለም በላይ ውጭ ሌላ ዓለም አለ ብለው አያስቡም። አመን هذا الذي يرزقكم إن أمسك رزقه ሪዝቁን ከጨበጠ አላህ አምሰከ ማለት ወጨጭ አርጎ ቢይዝ። ማን ነው ሪዝቅ የሚያመጣው? ከሰማይ ማን ዝናብ ያዘንባል? ከመሬትስ ማን ያበቅላል? ማን ያበቅላል? ማንም። ይሄ ግን ለብዙ ሰው ግልጽ ነው። አዎ ግልጽ ነው። ታዲያ ካፊሮቹ ምን ሆነው ነው? ካፊሮቹማ በለጁ ፊ ዑቱዊን፣ ዑቱው ማለት ዒናድ ማለት ነው። ድርቅና የሚባለው ጣራ ላይ ያለው ድርቅና የመጨረሻ ድርቅና ውስጥ ተዘፍቀዋል። ወኑፉር ማለት ደግሞ ይሄ ሐቁ ሲነገር ዲኑ አላህ ሐቃኢቁ እውነታው ሲነገር በቃ ምንድነው ከአነሁም ፈረት ሚን ቀስወራ ሑሙሩን ሙስተንፊራ ፈረት ሚን ቀስወራ ከአንበሳ የሚሸሹ የሜዳ አህዮች ነው የሚመስሉት ብሎ አላህ ተናግሯል። ከአነሁም ሽሽታቸው ኑፉር ማለት መሸሽ አይደለ? ሽሽታቸው ከአነሁም ቁርጥ ይመስላል። ሑሙሩን አህዮች ነው የሚመስሉት አላህ።
ሙስተንፈራ የበረገጉ አህዮች ፈረት ሚን ቀስወራ ከአንበሳ ሸሽተው ለማምለጥ እንደሚበረግጉት አህዮች እንደዚህ አይነት ስሜት ነው ያላቸው። ስለ ቁርአን፣ ስለ ሐዲስ፣ ስለ ተውሂድ፣ ስለ ኢማን፣ ስለ አላህ፣ ስለ ረሱል፣ ስለ ሪሳላ፣ ስለ ሐቅ፣ ስለ ባጢል ሲነገር ሽሽታቸው ይህን ያህል ነው። የሚገርመው ደግሞ ትክክሎቹ እኛ ነን ብለው ማመናቸው ነው። አንተ አታውቅም፣ ሊያስተምሩህ ይገባል። አለማወቅህን ካላወክ ግን ቢያስተምሩህም አይገባህም። فلذلك من ይላሉ ዑለማዎቹ الناس أربعة ሰዎች አራት ናቸው ይላሉ። ዓሊም አለ፣ رجل يدري ويدري أنه يدري فهذا عالم فتعلموا منها. رجل يدري ويدري أنه يدري ሰውየው ያውቃል እንደሚያውቅም ያውቃል ይሄ ዓሊም ነው ተማሩበታል። ورجل يدري ولا يدري أنه يدري ሰውየው ያውቃል ማወቁን ግን አያውቅም ይሄ ረስቶ ስለሆነ አስታውሱታል። فذلك ناس فذكروه. ورجل لا يدري ويدري أنه لا يدري ሶስተኛው ሰውዬ አያውቅም እንደማያውቅ ግን ያውቃል። فهذا جاهل فعلموه ያልተማረ መሐይም ስለሆነ አስተምሩታል። والرابع አራተኛው رجل لا يدري ولا يدري أنه لا يدري አያውቅም እንደማያውቅም አያውቅም فهذا أحمق فابتعدوا منه ቂላቂል ጅላጅል ስለሆነ ራቁት ይንሰዋል። እና አጃይብ ነው። አላህ ምን አለ? فمن يمشي مكبا على وجهه መንገድ ላይ ሲሄድ በፊቱ አቀርቅሮ እንደዚህ አቀርቅሮ የሚሄድ ሰው አህዳ የሚፈልግበት ቦታ ለመድረስ ይሄ ነው የሚሻለው? አመን የምሺ ሰውየን ወይስ ቀጥ ብሎ የሚሄደው ሰው ሳያቀረቅር እንደዚህ ሳይል አላ ሲራጥ ሙስተቂም ቀጥ ያለው መንገድ ላይ ቀና ብሎ የሚሄደው ሰው ነው ወይስ ደግሞ ያልሆነ መንገድ ላይ አቀርቅሮ የሚሄድ ሰው ነው የፈለገበት የሚደርሰው ብለህ ጠይቃቸዋል። ምንም ሸክ የለውም ቀጥ ብሎ የሚሄደው ሰው ነው። ነቢያችን ደግሞ ሰለላሁ ዐለይሂ ወሰለም ቀጥ ብለው የሚሄዱና ቀጥ ብለን እንድንሄድ የሂዳያ ሰበብ የሚሆኑ ናቸው። ከማ ቃለ ጀለ ጀላሉሁ ያሲን ወልቁርአን አልሐኪም ኢነከ ለሚነል ሙርሰሊን ዐላ ሲራጢን ሙስተቂም ወኢነከ ለተህዲ ኢላ ሲራጢን ሙስተቂም። ይህ ሁሉ መደናበር፣ ይህ ሁሉ አለማወቅ የሚፈጠረው በምንድን ነው ሲባል አላህን ባለማወቅ። አላህን ተገቢ በሆነ መንገድ ካላወቅ ነው ተራ ነገሮች ሁሉ ሊጠፉብን ሁሉ ይችላሉ። ለዚህ ነው አላህ ዝቶም አስፈራርቶ አስተምሮ አስጠንቅቆ ስለሱ ነው የሚናገር። አሁንም አላህ ስለ ራሱ ሊናገር ነው። ቁል ያ ረሱላላህ ለኡመቶችህ ለመካ ሙሽሪኮች ለሌላውም ካፊር እንዲህ በላቸው ሁወ በብቸኝነት አምልኩት ተገዙት እምላችሁ ጌታ አለዚ አንሻአኩም ካልነበራችሁበት ለመጀመሪያ ጊዜ ፈጥሮ እዚህ ዱንያ ላይ ብቅ ያደረጋችሁ ጌታ እሱ ነው በላቸው። ወጀዐለ ለኩም ሰምዐ መስሚያ ጆሮ የፈጠረላችሁ፣ ወልአብሳራ መመልከቻ አይኖችንም ያደረገላችሁ፣ ወልአፍኢደተ ማሰቢያ ህሊናን ያደረገላችሁ እሱ ነው። ቀሊለን ማ ተሽኩሩን ትንሽ እንኳን አታመሰግኑም? ትንሽ እንኳን አታመሰግኑም? ምን ሆናችኋል በላቸዋል አላህ። ቁል እንዲህም በላቸው ሁወ እሱ አላህ ጀለ ጀላሉሁ አለዚ ዘረአኩም ፊል አርድ መሬት ላይ ፈጥሮ ዘረአ ማለት ፈጥሮ ብትን ያረጋችሁ ነው። አንተ አሁን በቆሎ ትይዝና ወይም የሆነ ባቄላ አዝመራ ስትዘራ ብድግ አድርገህ ብትን ታደርገዋለህ። አላህም ጀለ ጀላሉሁ ይሄ የመሬት ገጽታ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ያለው ላይ ብትን አድርጎናል ፈጥሮ። ወለዚ ዘረአኩም ፊል አርድ መሬት ላይ የበተናችሁ እሱ ነው። ወኢለይሂ ቱሕሸሩን ትቀሰቀሱና ወደሱ ብቻ ትነዳላችኋል። አላህ የሰው ብዛት አጂብ ነው። አሁን በዚች ዓመት እንኳን ያለው 8 ቢሊዮን ሰው በህይወት አለ በግምት ማለት ነው። ከዛስ አደም ከተፈጠረበት ዕለት ጀምሮ እስከ
1900 ዓመት ድረስ እስካለፈው ዓመት ድረስ ማለት ነው እንደው 100 ዓመት ወደ ኋላ ሂጄ የዛሬ 100 ዓመት የነበረ አንድ ሰው የለም። እንደው ዓለም ላይ 130 የሞላቸው 100 ሰው አሉ እንበል ወይ 1000 ሰው አሉ እንበል። ካልሆነ አብዛኛው ከ100 በታች ነው የሚሞተው። በየ100 ዓመቱ ሁሉም ኸልቅ ያልቃል። አሁን 8 ቢሊየን አለ። 2100 2200 2300 እያል 10 ጊዜ ብንሄድ 3000 ለመሙላት 3000 ዓመት ለመሙላት 10 ጊዜ ብንሄድ ካሁን በኋላ በየ100 ዓመቱ 8 ቢሊየን ሰው ብንቆጥር ነው በግምት እኮ ነው 8 ጊዜ 10 ስንት ነው? 80 ቢሊየን ኸልቅ መሬት ላይ ይቀበራል። ثم أماته فأقبره ثم إذا شاء أنشره هو الذي ذرأكم في الأرض وإليه تحشرون በሙሉ ይነዳል። ويقولون ስለ ቂያማ ስትነግራቸው አላህ ፈጥሮ ወደዚህ የነዳችሁ እሱ ነው ብለህ ስትናገር ይሄ ማስፈራሪያ ቃላታችሁ ይገርማል። መቼ ነው ግን ይላሉ። إن كنتم صادقين ቂያማ አለ አላህ ፊት መቅረብ አለ በምትሉት እውነተኞች ከሆናችሁ መቼ ነው ይላሉ። ቅዳሜ ነው እሁድ ነው ይባሉ፣ ቀኑን የሚቀጥለው ዓመት ነው ከ300 ዓመት በኋላ ነው ይባሉ። ቁል እንዲህ በላቸው። እንዴት? إنما العلم عند الله ቂያማ መቼ ነው የሚከሰተው የሚለው እውቀቱ አላህ ጋር ብቻ ነው ያለው በላቸው። እሺ አንተ ምንድነው ታዲያ ይሄን ካላወቅ ከተባለ وإنما أنا نذير مبين እኔ ለማስፈራራት ይሄንን ለማሳወቅ ለማስጠንቀቅ የተላኩኝ እንጂ ምንም የማውቀው ነገር የለኝም በላቸው። قل إنما علمها عند ربي يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهى የእውቀቲቱ መጨረሻ አላህ ጋር ብቻ ነው ያለው። አንድ ሰው አያውቅም ቂያማ መቼ እንደሚከሰት። ያ ብቻ አይደለም መቼ እንደምንሞት አንዳችንም ያንዳችንንም ጭምር አያውቁም። መገመት ይቻላል። አንዳንድ ሰዎች እንትና እኮ ሞተ እንደው እሱ እንኳን መሞቻውን አውቆት ነበር እንደው ሰሞኑን እንደሚሞት አውቆት ነበር ይባላል። ልትባባ ትችላለህ፣ ልትጠረጥር ትችላለህ፣ ልትገምት ትችላለህ። ማንም ጠበቃ አድርጎ ያመመው ሰው አሁን ሟች ነኝ ነው የሚለው። መሳሪያ ተደቅኖ ፊት ለፊት የሚያስደነግጥ ነገር ያየ ሰው በቃ አለቀልኝ ነው የሚለው። ላኪን ያለ አላህ ፍቃድ አንዲት ሩህ አትወጣም። ያለ አላህ እውቀት አንዲት ነገር አትከሰትም። መሞት እንኳን ብትፈልግ አትችልም። እንኳን ሳትፈልግ ሊመጣብህ። ለምን ቢባል لأنه أجل فإذا جاء أجلهم لا يستأخرون ساعة ولا يستقدمون ወደፊትም ወደ ኋላ ማለት አይፈቀድም በላቸዋል አላህ። قل إنما العلم عند الله وإنما أنا نذير مبين فلما رأوه زلفة ቀርቦ ፊት ለፊታቸው ሲያዩትማ ጊዜ ወደፊት ያዩት የለ ሁሉም። ለምሳሌ አንተ መቼ ታየዋለህ? እኔ መቼ አየዋለሁ? ሰከራት الموت ላይ አየዋለሁ። ለምን? لأن القبر أول منزلة من منازل الآخرة كآخرة أركن يمجمرة أركن قبر ثم أماته فأقبره سيبال مجمرة سكرات الموت لا إندالسو كهممو كسكعي يتنسى سوية ودا سكار يقبل سكار راسون يستان ملفلف هلو يجمران ما رنزي أمر فين تستوى بيشنت إلا بلفال ያን ጊዜ የመሞቻዋ እለት በዛ ወቅት ከሆነች ሩሂቱ ከሁሉም የሰውነት ክፍል ተመንጭቃ ሩሂቱ ጉሮሮ ላይ ስትደርስ ከላ ኢዛ በለገት الحلقوم وأنتم حينئذ تنظرون ونحن أقرب إليه منكم ولكن لا تبصرون እንዳለው አላህ ዚሩ ጉሮሮ ላይ ስትደርስ ያን ጊዜ ይሄ አይኑ ማየት ያቆምና ሌላ አይን ይተከለለትና ሌላ ነገር ያያል። መላእክቶቹን ያያል ወንድሞቼ፣ والله العظيم መላእክቶቹን ያያል ፊት ለፊት። ያን ጊዜ ሁሉን ነገር እርግጠኛ ይሆናል። አላህ ምን አለ? فلما رأوه زلفة ቀርቦ ፊት ለፊታቸው ሲያዩት የመጀመሪያው ስሜት በፊታቸው ነው የሚታወቀው። ሲአቱ وجوه الذين كفروا ሲአ ማለት የከፋው ሰው የሚያሳየው ይሄ ሽምቅቅ የምትለው ነገር የለም እሱ
ሲአት ውጁሁ ለዚነ ከፈሩ ወቂለ መላይኮቹ ይሏቸዋል ሃዛ ለዚ ኩንቱም ብሂ ተድዑን የምትሞግቱት የምትከራከሩበት የቂያማ ጉዳይ ይሄ ነው፣ ይሄው ነው ይባላሉ። አላህ ቁል እንዲህ በላቸው አረአይቱም እስኪ ንገሩኝ በላቸው ኢን አህለከኒ አላህ እኔን አላህ ቢያጠፋኝ ወመን መዕየ ወይም ደግሞ እኔንና እኔ ጋር ያሉትን ሙእሚኖች በሙሉ ቢያጠፋቸው አው ረሒመና ወይም ቢያዝንልን የኛ ጉዳይ በቃ እንደዚህ ቢሆን ግን ፈመን ዩጂሩ ልካፊሪነ ሚን ዓዛቢን አሊም ካፊሮቹን ካሳማሚው የጀሃነም ቅጣት ማን ነው የሚጠብቃቸው? እኛ አልካድ ነው አምነንበታል። ሂዶ አጀላችን ደርሶ ልክ እንደናንተው ሞት እኔ ብቻ ሳልሆን እኔ ጋር ያሉትም ወመን መዕየ የኛ ጉዳይ እንዲሆነ አው ረሒመና ወይም ማዘነልን እናንተ የከፈራችሁትን ግን ከአሳማሚው የጀሃነም ቅጣት ማን ነው የሚጠብቃችሁ? እስኪ በላቸው አላህ። እስኪ ይችን ጥያቄ መልሱ በላቸው። መልስ የለም። አላህ ምን አለ? ቁል እንዲህ በላል በል ኢስማ ሁሉም ካፊር ሁወ እኔ ያመንኩበት ጌታ የምሰግድለት የምጾምለት የማስተምርለት የምወድቅለት የምገልለት የምገደልለት የምኖርለት የምሞትለት ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን የምለው ጌታ ሁወ እሱ አራሕማኑ አዛኙ ጌታ ረሕማን የሚባለው እሱ ነው በላቸው። አላህ ይስሙ። እናሳ እናንተ ክዳችሁበት የለ? አዎ አመና ቢህ እኔና ሙእሚኖቹ ግን አምነንበታል። እናንተ ካዱ ካዋጣችሁ መን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። እናንተ ካዱ ካዋጣችሁ እኛ ግን ቁል ሁወ አራሕማኑ አመና ቢህ አምነንበታል። ካፊሮቹ ደግሞ በጣም የሚገርመው እነሱ መክፈራቸው አላንሳቸው ብሎ ስታምንም ይጣሉሃል። ስታምን ይጣሉሃል። ለምን አመንክ? አዲሱ ሃይማኖት ይሏል። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ ምስጉን ሀያል ጉልበተኛ አሸናፊ በሆነው አምላክ በአላህ ስላመኑ እኮ ነው የሚበቀሏቸው። የነሱ ኩፍር አልበቃቸው ብሎ ሌላን አካል ያጠቁ የለ? አዎ። እና እነሱ እንዳያጠቁን እንክፈር፣ እነሱ እንመሳሰል ወይስ ደግሞ የመጣው ይምጣ? ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና ሁወ መውላና ወዐላ ላሂ ፈልየተወከል ልሙእሚኑን። ወይስ የመጣው ይምጣ ብለን ኢማናችንን እንግፋበት። ወዐለይህ ተወከልና በአላህ በጌታችን ብቻ ተመክተናል በሏቸው። ምንም አታመጡም በላቸው። ፈሰተዕለሙነ ወደፊት ሳታውቁ አትቀሩም። መን ሁወ ፊ ضላሊን ሙቢን ግልጽ የሆነ ጥመት ላይ ከእኛና ከእናንተ ማናችን እንዳለን ወደፊት ሳታውቁ አትቀሩም በላቸው አላህ። ቁል እንዲህም በላቸው አረአይቱም አያችሁ እስኪ ንገሩኝ ኢን አስበሐ ማኡኩም ገውራ እናንተ የምትጠጡት ውሃ ከመሬት ከምንጭ አይደለም፣ ከውሃ ጉድጓድ አጣርታችሁ አይደለም የምትጠጡት። ውሃው ወደ ውስጥ የሰመጠ ቢሆን ገውር ማለት ወደ ታች የሰመጠ ቢሆን በቁፋሮ የማይደረስበት ቢሆን ኑሮ ፈመን የእቲኩም ቢማኢን መዒን የሚመነጭን ውሃ ማን ነው የሚያመጣላችሁ ብለህ ጠይቃቸው እስኪ ያላላ። ቦረና ኢትዮጵያ ቦረና ያቤሎ የሚባል ከተማ አለ። እዛ አካባቢ ለዳዕዋ ጉዳይ አንድ ጊዜ ሂደን ውሃ ጉድጓድ ለመቆፈር ፈልገው 850 ሜትር ወደ ታች ሞክረው አልተሳካላቸው። 850 ለአንድ ኪሎ ሜትር ጥቂት የቀረው። እዚህ አካባቢ በ20 ሜትር ውሃ ይገኛል። በተለይ ከዚህ ከአየር ጤና አንስቶ ወደ ላይ
ከ100 ሜትር በላይ አያስቆፍርም ውሃ ለማግኘት 80-60 ሜትር ይበቃል። አንዳንድ ቦታ ሄደህ 1200 ሜትር ተቆፍሮ አልተገኘም። ምንድነው ሚስጥሩ ስትል ውሃውን አላህ ወደ ታች ሰርጎ እንዲገባ ያደርገዋል። ከየት ታመጣዋለህ? ቴክኖሎጂ ተጠቀም። ኬሚካል ርጭ አየር ላይ ከፈለክ የምንጭቱን ውሃ ወደ ላይ ብቅ ማድረግ አትችልም። ይሄ የመጨረሻ ማስጠንቀቂያ የሚመስል ነገር ነው። ቁል አረአይቱም ኢን አስበሐ ማኡኩም ገውራን ውሃችሁ እጅግ ታች የጠለቀ ቢሆን ፈመን የእቲኩም ቢማኢን መዒን የሚመነጨውን ውሃ ማን ነው የሚያመጣላችሁ ብለህ ጠይቃቸዋል። ማንም። ታዲያ አቅማችሁን አታውቁም እንዴ? ሽርክ ትሰራለህ ታዲያ አላህ እያለን ጠንቋይ ጋር አስማተኛ ጋር ሂደህ ትለጠፋለህ? በፍጹም አግባብ አይደለም። አላህን ፍሩ በላቸው እያለ ነው። የዛሬውን ፕሮግራም እዚህ እናቆማለን። ሱረቱል ሙልክን ጨርሰናል። አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወላሁ አዕለም።